ጠቅላይ ሚኒስትር አብይ አህመድ ከመገናኛ ብዙሃን ባለሙያዎች ጋር ባደረጉት ውይይት ግርምታን የሚያጭሩ ጥያቄዎችና ምላሾች የተስተናገዱበት መሆኑን ለመታዘብ ተችሏል። የኢትዮጵያ ብሔራዊ ጥቅም አልገባቸው የተባሉ ጋዜጠኞች እንዲታሰሩ እስከ ሀገር ውስጥ ሶሻል ሚዲያ እስከ ማቋቋም ድረስ ያሉ ጥያቄዎች ተነስተዋል። ከመቼውም ጊዜ በላይ የፕሬስ ነጻነት የተረጋገጠባት ሀገር ሆናለች ከሚል መወደስ አንስቶም ቃላት እስካጡ ባለሙያዎች ሁሉም ትናንት ምሽት በተመሳሳይ ሰዓት ለመንግስት ቅርበት ባላቸው መገናኛ ብዙሃን ተላልፈዋል። ዛሬው ጥንቅር የውይይቱን አንኳር ጉዳዮች እንቃኛለን። አብረን እንቆይ። ጠቅላይ ሚኒስትሩ ከተለያዩ የህብረተሰብ ክፍሎች ጋር ያደረጉት ውይይት ቀጥሎ የመገናኛ ብዙሃን ባለሙያዎች ጋር ደርሷል። የመገናኛ ብዙሃን ባለሙያዎቹ አብዛኞቹ ያነሷቸው ጥያቄዎች ከመንግስት በኩል በአመርቂ ሁኔታ መረጃ ለማግኘት እንደ ወረዳ ባሉ የመንግስት የታችኛው መዋቅር የጋዜጠኞች መታሰር፣ የሚዲያ መንደር መቋቋም፣ የሳተላይት ክፍያም፣ ከሰጡ 6 ዓመታት ያለፈውን ጋዜጣዊ መግለጫ በ4 ወይም በ6 ወራት ለመስጠት እንዲያመቻቹ፣ በወረቀት ላይ የተጣለው ቫት እንዲነሳ፣ የህትመት ዋጋ መናር የሚሉት ዋነኞቹ ናቸው። ጠቅላይ ሚኒስትሩም ከ30 ገደማ በላይ ወስደው ምላሽና ማብራሪያ ያሉትን ሰጥቷል። ጋዜጠኞችን እስር በተመለከተ በሰጡት አስተያየት ጋዜጠኛ ይታሰራል የሚል ነገር ብዙዎች ያነሳሉ ያሉት አብይ እናንተ ጋር ሲመጣ ግን እንደዛ መሆን የለበትም ይላሉ። አንድ የመንግስት ሹመኛ ባለው ድካም የሚደርስ ያልተገባ ነገር ካለ እመኑኝ ባወቅነው ልክ እንፈታለን ይላሉ። የኛ ችግር የታሰሩትን መፍታት አይደለም ያሉት ጠቅላይ ሚኒስትሩ የኛ ችግር ጋዜጠኝነትን በወጉ ሳንረዳ ወደ ውስጣችን ሳይገባ ብሔራዊ ጥቅም ሳይገባን ንግድ ለመስራት መሞከሩ ነው ችግር የሆነው ሲሉ ገልጸዋል። ሚዲያን በተመለከተ መንግስታቸው ያለው አመለካከት ከጊዜው ጋር አብሮ የሚራመድ በእርሳቸው የፈረንጅ አፍ ፕራግማቲዝም መሆኑን አመልክተዋል። ይህንን ሐሳብም ሲያስረዱ ኢትዮጵያ ያልተሰራች የምትገነባ ሀገር ናት በማለት ይጀምራሉ። ይህም መመዘን ያለበት አለ በሚሉት ትልምና በየቀኑ ሰርቶ በሚያገኙት ውጤት መሆኑን ጠቁመዋል። እንደተለመደው ይህ ነገር ጋዜጠኞች ጋር አለ ወይ ካላችሁኝ ሲሉ ይጠይቁና ለራሳቸው ተጠየቅ ምላሽ ሲሰጡ አይመስለኝም ይላሉ። ጥያቄዎቹ ምላሽ መስጠታቸውን ሲቀጥሉ ሳተላይቱ ጉዳይ ትክክለኛ መሆኑን አንስተው መንግስታቸው ቅድሚያ የሚሰጣቸው ነገሮች ስላሉ እንጂ ገንዘብ እንዳገኘን ምላሽ እንሰጥበታለን ብለዋል። የወረቀትን በተመለከተ ደግሞ በሰጡት ማብራሪያ 2-3 ኢንዱስትሪዎችን ከፍተናል፣ 2-3 የሚጠጉ ባለሀብቶችን አምጥተን በነጻ ቦታ ሰጥተን የወረቀት ፋብሪካ እንዲሰራ ሙከራ አድርገናል ያሉት አብይ ነገር ግን ወረቀት ማምረት ጀምረን የኛ ኢንዱስትሪዎች ከተረፈ ምርት ብቻ ሳይሆን ከጥሬ ግብአት ወስደው ወረቀቱን እንዲያመርቱ መታገዝ አለበት ያሉ ሲሆን ያም ቢሆን ግን ሐሳቡን እንደተቀበሉትና እንደሚሰሩበት አጽንኦት ሰጥተዋል። የፋይናንስ ድጋፍን በተመለከተም ይዘታቸውና ለብሔራዊ ጥቅም የሚያበረክቱት አስተዋጽኦ እየታየም ድጋፍ ሊደረግ እንደሚችል ተናግረዋል። የመረጃ ስርጭትን በተመለከተ በሰጡት ምላሽ ደግሞ በየሚዲያዎቹም የኤዲቶሪያል ፖሊሲና መገናኛ ብዙሃን አዋጅ ሳይሆን ቀደም ሲል ባስቀመጡት ተራማጅ ለሆኑ ብሔራዊ ጥቅም ለገባቸው በሐቅ ላይ ተመስርተው ለሚጠይቁት የኮሚኒኬሽን አገልግሎቱ እያጣራ ሲልክልኝ ምንም ችግር የለውም ወደፊት እናየዋለን ብለዋል። የኮሚኒኬሽን ሚኒስትሩ ካላጣሩት በስተቀር በየጊዜው ጋዜጣዊ መግለጫ መስጠትም ሆነ ፋይናንስን በተመለከተም በቀጥታ የመለሱት ነገር የለም። አብይ ቀጥሏል። ሀገር ውስጥ በሳተላይትም ሆነ በዩቲዩብ ያሉት ሚዲያዎች ከሰፈርና መንደር ያልወጡ ቁም ነገር የማይገኝባቸው ናቸው ሲሉ ፊት ለፊታቸው የተቀመጡትን የመገናኛ ብዙሃን ባለሙያዎች የሚሰሯቸውን ይዘቶች በጅምላ ተችተዋል። ከኢትዮጵያ ውጭ ያለውም ለተለያዩ ነገሮች እድል አለው የሚባለውም የጎደለውን ዕውቀት የሚሞላ ሳይሆን ያለንን የሚያበጣብጥ ነው ሲሉ ፈርጀዋል። መቀጠል ለሚዲያዎች አለኝ ያሉትን ምክር አስተላልፈዋል። እንዲህ ይቀጥላሉ። ለሚዲያዎች መውደቅን ያመጣውና ወደፊትም ሊያመጣ የሚችለው ሲሉ መረዳታቸውን በአብነት ያስቀምጣሉ። ለምሳሌ አንድ ሚዲያ 100 ሰራተኞች ቢኖሩት 60ዎቹ ጥናት የሚያደርጉ መረጃዎችን የሚያነፋንፉ መሆን አለባቸው። እነርሱ አነፍንፈው ያመጡትን መረጃ 2 ከበዛ 3 ካቀረበው በቂ ነው ሲሉም ስለ ይዘትና አቀራረብ ያላቸውን ግንዛቤ አካፍለዋል። አንድ ለአንድ ቃለ መጠይቆች ብቻ ሳይሆን ስለ ዜና ጻጻፍና ስለ ዋና አዘጋጅ ምን ያብራሩት አብይ አድማጭ አጣነውም በዚህ ምክንያት ነው ይላሉ። ብዙ ተከታታዮችን ለማፍራት እውነትን ዘግቡ ያሉት አብይ ውሸት ተኖ ይጠፋል ሲሉም ተደምጠዋል። ነገር ግን አንዳንዶች ላሏቸው በስም ላልጠቀሷቸው ውሸት እንጀራቸው መሆኑን ያውሱት አብይ ለእናንተ ግን ምን ይሰራላችኋል ሲሉ ከፊታቸው የተቀመጡትን ጠይቀዋል። ቀጥሎም ከዚህ በፊት በነበራቸው ውይይቶችና የፓርላማ ውሏቸው እንዳነሱት ሁሉም ትናንትም መንግስታቸው የሚሰራቸውን ፕሮጀክቶች ህብረተሰቡ የመገንዘብ ችግር እንዳለበት ጠቅሰዋል። የጫካ ፕሮጀክት ያሉት አዲሱ ቤተመንግስታቸውን በተመለከተ ሲናገሩም እናንተ አይገባችሁም፣ ልጆቻችሁና የልጅ ልጆቻችሁ ግን ይረዱታል ሲሉ የእርሳቸውን ቤተመንግስት ጥቅም በዚህ ትውልድ ያለ በተለይም ከእርሳቸው ፊት
ለፊት የተቀመጡት የመገናኛ ብዙሃን ባለሙያዎች እንደማይረዱት በግልጽ ነግረዋቸዋል። ከሰሞኑ የፌዴራል ፖሊስ በተደጋጋሚ ጊዜ ፈልግ ያጣሁት ሲል የተናገረለትና ጠቅላይ ሚኒስትሩ ውጪ ባለስልጣናትን በግልጽ በመዝለፍ የሚታወቀው ስዩም ተሾመ የተባለውን ግለሰብ ጨምሮ ህጋዊ እውቅና ካለው ተቋም አልተወከሉም የተባሉ ሚዲያ ባለሙያዎች ጋር የመከሩት አብይ ሲቀጥሉም ማብራሪያቸው ከጫካ ፕሮጀክት ተነስቶ የጋዜጠኝነት ዜግነት ጋር ይደርሳል። ጋዜጠኝነት ልክ እንደ ወታደር፣ መምህር፣ ዶክተር ዜግነት አለው። የሚቆምለት ብሔራዊ ጥቅም፣ የሚቆረቆርለት ባህል እንዳለም ጠረጴዛቸውን እየመቱ ተናግረዋል። ዝም ብሎ ጋዜጠኝነት የሚባል ነገር የለም ያሉት አብይ የሚዲያዎች ችግር የሚቆሙለት ዓላማ ማጣት ነው ሲሉም በይነዋል። ጠቅላይ ሚኒስትሩ ቀጥለው በሰጡት ማብራሪያ በስም ባይጠቅሱም ኢኮኖሚስት መጽሔት መንግስት አመረትኩ ስለሚለው ስንዴ ላወጣው የምርመራ ዘገባ ምላሽ የሚመስል አስተያየት ሰጥቷል። በኢኮኖሚስት መጽሔት ከ3 ወራት በፊት ቢሆን ጥሩ ነበር ሲል ሰየመው ባወጣው ሀተታው ለአውሮፓውያን አቆጣጠር በ2022/23 15.1 ሚሊዮን ቶን ከነበረበት በ2023 24 ወደ 23 ሚሊዮን ቶን ስንዴ ከፍ ማለቱን የኢትዮጵያ መንግስት ቢገልጽም የሳተላይት ምስሎችን ተጠቅሞ ባሰራጨው ዘገባ የመንግስት መረጃዎችን ጥያቄ ውስጥ ጥሏቸው ነበር። ጠቅላይ ሚኒስትሩም አሁንም ስም ባይጠቅሱም የእሱን ተቀብላችሁ ከምትዘግቡ ምን አለ ዞር ብላችሁ ራሳችሁ ብታረጋግጡ ሲሉ ወቅሰዋል። ኢትዮጵያ ውስጥ ያሉ መገናኛ ብዙሃን ችግር 3 ነው ሲሉ የከፋፈሉ ጠቅላይ ሚኒስትሩ አንደኛው በጎ ዜና አይዘገብም የሚለው ነው፣ ሁለተኛው የተሳሳተ መረጃን ማሰራጨት፣ ሶስተኛው ደግሞ መሬት ላይ የሌለን ነገር በበሬ ወለደ የሚቀርብበት ነው ብለዋል። አክለውም በመንግስትና ፓርቲ ውስጥ እንዳለው ሁሉ በሚዲያዎችም ሰርጎ ይገባሉ ሲሉ የሚያስረዱት ጠቅላይ ሚኒስትሩ እኛ ጊዜ ሰጥተናቸው ይማራሉ በማለት ቀስ በቀስ እየለቀቁ ይወጣሉ። ሲወጡ ግን ጩኸቱ አንዴ ከሆነ ችግር አለ ማለት ነው ይላሉ። በእርግጥ የገለጻቸው ከሚዲያ ይልቅ ፓርቲና መንግስታቸው የለቀቁትን ሰዎች የሚመለከት ይመስላል። እዚህ ምሳሌ የሚሆኑት የቀድሞ አማካሪያቸው ገዱ አንዳርጋቸው፣ የቀድሞ ሰላም ሚኒስትር ዴኤታ ታዬ ደንደአ ናቸው። ታዬ ከመታሰራቸው አስቀድሞ ቢያንስ ሸገር ታይምስ ባደረገችው ማጣራት ለ3 ሚዲያዎች ቃለ መጠይቅ የሰጡ ሲሆን ገዱ አንዳርጋቸውና ፖለቲከኛ ጀዋር መሐመድም የእርሳቸውን ተከትለው ተከታታይ ሀሳቦችን ሲሰጡ ተስተውሏል። እናም ጠቅላይ ሚኒስትሩ ጩኸቱ አንድ ጊዜ ከሆነ ሲሉ የገለጹት ይህ ሊሆን እንደሚችል የገመቱ አልጠፉም። በመጨረሻም ልክ ከቅርብ ጊዜ ወዲህ እንደሚያነሱት በቀጥታ ጀዋር መሐመድና ልደቱ አያሌውን በሚመለከተው የሚመስል መልኩም አንድም ጊዜ አገልግሎ የማያውቅ ሰው ሲሉ ማብራሪያ ሰጥተዋል። ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ ማህበራዊና ኢኮኖሚያዊ ፋይዳ ባላቸው ተግባራት ላይ ምንም አይነት ተጨባጭ አስተዋጽኦ ያላበረከተ ግለሰብ በፍጹም ስልጣን ሊይዝ አይችልም ብለዋል። የሚዲያ ሰዎች በትምህርታቸውና በልምዳቸው ብቁ ሊሆኑ እንደሚገባ ጠቁመው ለህዝብ የሚያቀርቧቸው ግለሰቦች የሰሯቸውን ስራዎች መጠየቅ እንደሚጠበቅባቸውም አስገንዝበዋል። የተቸገሩ ወገኖችን በማገዝ ችግኝ በመትከልና መሰል የማህበራዊ አገልግሎቶችን ተሳትፎ ሳያደርጉ በሚዲያ ወጥተው እንደ መልአክ ለመሆን የሚሞክሩ ሰዎች መኖራቸውን ጠቅሰው ተሳልቀዋል። እንደነዚህ ያሉ ሰዎችን በሚዲያ ሲቀርቡ የት እንደሰሩና ለሀገር ያደረጉትን አበርክቶ መጠየቅ ከጋዜጠኞች የሚጠበቅ ተግባር መሆኑን ያስረዱት አብይ በኢትዮጵያ ውስጥ ለሀገር ተጨባጭ አስተዋጽኦ የሌላቸው ግለሰቦች መጥተው ስልጣን መያዝ የሚችሉበት የፖለቲካ ምህዳር እንደሌለ መታወቅ ያለበት ጉዳይ መሆኑን አጽንኦት ሰጥተዋል። ኢትዮጵያ ውስጥ መንግስት መዋቅር በፖለቲካ ፓርቲዎች እንዲሁም በሚዲያ ውስጥ ሰርጎ የገቡ ሰዎች መኖራቸውንም አንስተዋል። እነዚህ አካላት ይማራሉ በሚል እንዲቆዩ ቢደረግም በሂደት ከነዚህ ተቋማት ሲወጡ በአንድ ጊዜ የሚጮሁ ከሆነ ችግር መኖሩን ማስተዋል ከሚዲያ ሰዎች ይጠበቃል ሲሉም አሳስበዋል። ይህን ተከትሎ የጠቅላይ ሚኒስትሩ መልእክት መዳረሻ አንደኛው እንደሆነ የሚነገርላቸው ጀዋር መሐመድ የጠቅላይ ሚኒስትሩን ንግግር በመዋስ ኢምፖርትድ ኢንዲቪጁዋል ስልጣን መያዝ አይችልም መባሉን ከላይ ይጠቅሱና ከስሩ ደግሞ የኢምፖርትድ ዲዩቲ በአግባቡ ከከፈልክስ ሲሉም በመጠየቅ በፊናቸው ስላቅ አዘል ምላሻቸውን ሰጥተዋል። ሸገር ታይምስ ተከታታዮች ለዛሬ አሰናዳነው ጥንቅር በዚሁ ቋጨን። ስለተከታተላችሁን አመሰገንን። ጤና ይስጥልን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።